የመቀየር የመታደስና ለኗሪዎቿ ምቹ የመሆን አዲሱ የከተሜነት ጉዞዋ እረፍት የለሽ ሆኖ ቀጥሏል። የተወሰነ የመንደር ገጽታዋን በመቀየርና መሃል አካባቢዋን ብቻ በማልማት የታየ ስኬቷን ለሌላ ውጤት እንደ ሞራል መውሰድ እንጂ ረክቶ መቆምን ፈጽሞ አስበው አታውቅም። መጀመር፣ መጨረስ፣ ከዚያም ቃልን በተግባር እየተረጎሙ ሌላ ደግሞ እንደ አዲስ መቀጠል። በአዲስ አበባ ምድር የተቀጣጠለው ይህ የልማትና የለውጥ ጉዞ ወደ እያንዳንዱ ክፍለ ከተማ፣ ወደ እያንዳንዱ ሰፈርና መንደር እየተስፋፋ ሄዷል። የከተማዋ ከንቲባ አዳነች አቤቤ በአዲስ ከተማ ክፍለ ከተማ ገብስ ተራ ተብሎ በሚጠራው የተጎሳቆለ ሰፈር እንደገና ተገንብቶ ዘመናዊ በሆነው የበጎነት መንደር ውስጥ 44 የመኖሪያ ቤቶችና ሱቆች ያሉትን ባለ 5 ወለል ፎቅ ለተጠቃሚዎች አስተላልፈዋል። የምንሰራው ስራ ሁሉ በሰው ህይወት ላይ እንደዚህ አይነት ለውጥ የሚያመጣ ከተማችንን ውብ አበባ እናደርጋታለን ስንል ውብ አበባነት ከሰው ነው የሚጀምረው። ሰው ጎስቋላ የወዳደቀ የድሮ ቀበሌ እነኚህ ጭቃ ቤቶች ውስጥ እየኖሩ መጸዳጃ የሌለው እናቶች በጀሪካን ውሃ እየተሸከሙ በእነሱ እድሜ እየተሰለፉ ከተማችን ውብ አበባ ልትሆን አትችልም። ይህን ደግሞ ለመቀየር እንችላለን። የምንቀይረው ብቻችን አይደለም። ከተማ አስተዳደሩን በጀት መድቦ አቅዶ በሚገባ ይሰራል። የከተማችንን ባለ ሀብቶች ተባባሪ ብዙዎች አሉና አስተባብረን ብዙ ሰርተናልና እናንተም ህይወት ላይ ተመሳሳይ ለውጥ እያየን ነው። በዚሁ የበጎነት መንደር የዛሬውን ጨምሮ በአጠቃላይ 377 የመኖሪያ ቤቶች ያላቸው 5 ህንፃዎችን በመገንባት ነዋሪዎቹ ከአስከፊ አኗኗር ተላቀው ክብራቸውን በሚመጥን የመኖሪያ መንደር እንዲኖሩ ተደርገዋል። ብዙ ታሪክ አለው። ላስቲክ ብቻ አሮጌ ቆርቆሮ ይህን የመሰለ ዛሬ ምስማር አንገዛም፣ ላስቲክ አንገዛም። ዛሬ ድሮ ዝናብ ዳመና ሲወጣ ወይ ዝናብ መጣ ወደ ኮልፌ ነው የምንሮጠው። ዛሬ ግን ክብር ምስጋና ይድረሰው ለዛ ያበቃን ያሳለፍነውና ይሄ ምንና ምን አባይ ይሄን ደግሞ የሰጠን መንግስት እግዚአብሔር አመሰግናለሁ። አጠቃላይ አዲስ አበባ የሚካሄዱ ስራዎች በጣም የሚያምሩ በእውነት ነው። በአይናችን የሚገርም እውነት ለሌሎችም እንደዚህ አይነት እድል ደርስ ደስተኛ ነኝ። በፊት ስንኖር ሽንት ቤት የጋራ መኖሪያ ነው የለንም። ሽንት ቤት ከአቅም በላይ ነው የምንጠቀመው። ዛሬ ደግሞ እግዚአብሔር ይመስገን ሽንት ቤታችን እንደ ልባችን ነው። ሰው ያየውን ዛሬ አየሁት። ከዚህ ቀደም ጎረቤት ጋር ነው፣ ግን እኛ ደግሞ የህዝብ ሽንት ቤት ነው የምንጠቀመው። ያንን ሲሆን ግን ነገስ እኛስ እንዴት እንሆናለን? በአንድ በኩል ዘመናዊ የመኖሪያ ቤትን ለነዋሪዎቿ እንካችሁ ስትል፣ ወዲህ ደግሞ በሌላ የከተማዋ ገጽ ላይ ቆሻሻ ቦታ የነበረን በአጭር ጊዜ ወደ ውብ መዝናኛ ስፍራነት የተቀየረውን የብርጭቆ ኮንዶሚኒየም አካባቢ አዲስ ኢኮ ፓርክ ከንቲባዋ ለህዝብ መዝናኛነት መርቀው ከፍተዋል። ይህ ተግባር የሚያመላክተው የከተማዋ የለውጥ እስትንፋስ ሁሉን አቀፍ ስለመሆኑ ነው። ከዚህ ቀደም አዲስ አበባ በዘመኑና በተቀየሩ የውጭ ከተሞች እኔስ መቼ ቀየር ይሆን ብላ የምትጓጓ በትን ዘመናዊነት የራሷ እያደረገች አሁንማ እንዳውም እኔ የምሻልበት ገጽ አለኝ ማለትን ጀምራለች። ይህ ደግሞ ከንቲባ አዳነች አቤቤ ከሰሞኑ በአዘርባጃኗ ባኩ ከተማ የዓለም የከተሞች ፎረም ላይ ከተሳተፉበት ጉብኝት የታዘቡት ነው። የአዘርባጃኗ እንግዲህ ዓለም ላይ ስሟ አንዷ ከገነነ በፍጥነት ተቀየረች ከተባለች ሀገር ውስጥ ናት። እንደነሱ ነዳጅ ባይኖረንም እኛ ህዝብ አለን፣ መሬት አለን፣ በጣም መስራት የሚችል ብዙ ሰፊ የሆነ ህዝብና ያልተጠቀምንበት ሀብት አለን። መቀየር ይቻላል። እያየን መንገዱን በእግረኛ መንገድማ የኛ ይሻላል፣ በሳይክል መንገድማ የኛ ይሻላል፣ በስፖርት ሜዳ ብዛት የኛ ይሻላል፣ የኛ ፓርኮች እኮ ከዚህ በላይ ሰፋፊ ናቸው እንልና ሌሎች ደግሞ አንዳንድ አሁንም የምንበለጥበትን አየንና እነኝንም እንችላለን። እንደቀደሙቱ እኛ 30 ዓመት አይፈጅብንም ብለናል። 30 ሺህ ካሬ ሜትር ላይ ያረፈው የህዝብ መዝናኛ ስፍራው ለመንፈስ የሚማርክ የውሃ ፏፏቴ፣ አምፊቲያትር፣ የወጣቶችና ህጻናት መጫወቻ ሜዳ፣ ካፍቴሪያ፣ የጋራ መሰብሰቢያ ስፍራና የአረንጓዴ መናፈሻዎችን አካቷል። ይህንን ኢኮ ፓርክ ካየነው በርካታ መሰረተ ልማቶችን በውስጡ ይዟል። ወጣቶች የእግር ኳስ ሜዳ አግኝተዋል። መጪው ትውልድ ላይ ነው እየሰራን ያለ ነው። የበለጠ ትውልድ ግንባታ አካል ነው። ህጻናት በጣም ቦርቀው የሚጫወቱበት ደሃ ሀብታም ሳይል እንደ ልብ ገብተው የሚጫወቱበት በተለይ መክፈልና
ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህፃናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተውም። ትውልድ ነው የምንገነባውና ትውልድን አገርን የሚገነባው ትውልድ ሲገነባ ነው። የተገነባ ትውልድ ሀገር ይገነባል። ትውልድ ሊታነጽበት የተገነባው የመዝናኛ ፓርኩ ከዚህ በፊት የቆሻሻ መጣያ የነበረ ስፍራን ያማረ ገጽታ ላብሶ ለአካባቢው አዲስ የንጋት ብርሃን ሆኗል። የቆሻሻ መጣያ እንደነበረ አንዳንዴም ደግሞ ያለ አግባብ መብት ሳይኖር ተወሮ በጥቂቶች እየተያዘ አብዛኛዎች እየተጎዱ ጥቂቶች የሚጠቀሙበት ለነሱም በእርግጥ ጥቅም አይደለም ብዙ መጠቀሚያ መሰረተ ልማት ባልነበረበት አንዳንድ ጊዜም ለጎርፍም ለሌላ ነገር እየተጋለጡ እዚህ ጋር ወንዝ ጫፍ ላይ መኖር ጥቅም አይሆንምና ህጋዊዎችን በህጋዊ መንገድ በማስተናገድ አላግባብ የተያዘውን ስርዓት በማስያዝ አጠቃላይ ደግሞ በአካባቢው ላይ ያለም ያልተጠቀምንበት የባከነና የቆሸሸ አካባቢን ጽድት አድርጎ እንደዚህ በርካታ ሴቶችን ጨምሮ ለሌላ ሰው መጠቀሚያ ሳይሆን ለእናንተ መጠቀሚያ፣ ለጋራ መጠቀሚያ፣ ለልጆቻችሁ መጠቀሚያ ጤናማ አካባቢ ተፈጥሮ ነው ያየነው። ዛሬ አዲስ አበባ በራሷ ልጆች ዕውቀትና ጽናት የታሪክ ገጿን እየቀየረች ነው። ይህ አዲስ የተመረቀው የመዝናኛ ፓርክም መዲናዋ ስሟን መስላ አሸብርቃና ታድሳ ለዓለም አቀፍ ከፍታ ለጀመረችው የማይቀለበስ የድል ጉዞዋ ተጨማሪ መስፈንጠሪያዋ ይሆናል።